በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከህና ቀድሰህልን በያልንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እንዲሁም እንደ ምሕረትህ እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን አቤቱ አምላካችን ሆይ በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃነ ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞች እንኳን ለጻድቁ አባታችን ለአቡነ ገሪማ ለአባታችን ለአቡነ ጰላሞን ለአባታችን ለጻድቁ ለአቡነ ለትጹን እንደዚሁም በወራዊ ታስበው ለዋሉ ቅዱሳን ለሊቀ ዲያቆናት ለቀዳሜ ሰማዕት ቅዱስ እስጢፋኖስ ለእናታችን ለቅድስት ወለተ ጴጥሮስ በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የጻድቁ አባታችን የአቡነ ገሪማ የጻድቁ አባታችን የአቡነ ጰላሞን የጻድቁ አባታችን የአቡነ ለትጹን እንደዚሁም በዛሬቱ ቀን በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬ መርሐ ግብራችንን ጀምረናል ማለት ነው። እንደተነጋገርነው
በኮሜንት እንዳሳወቅኳችሁ አሁን 7 ሰዓት የመናፍሽኝት መርሃ ግብር ነው የሚኖረን ማለት ነው። መቁጠሪያ ያላችሁ እህቶቼ ወንድሞቼ መቁጠሪያችሁን ያዙና ጠላታችሁን በአጋዕዝተ ዓለም በቅድስት ሥላሴ ስም በኃያሉ በመድኃኔዓለም ስም በምንወዳት እናታችን በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በጻድቃን ሰማዕታት ስም መቀጥቀጥ ጀምሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ጸባኦት ቅዱስ ያህዌ ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ኢየሱስ ክርስቶስ ዘሰረስከ እምቤተ ሌዊ ኮሬባዊ መለኮታዊ ቃል ሰማያዊ እምድንግል ተወልደ ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነን አስተበቋኪ እማርዌናዊ ተማጸነብኪ በእንተ አናምኪ ወያቄ ማቡኪ ሃይበረነዮ ድንግል ባረኪ ኦ ሚካኤል ኦ መተንብት ማርያም ተሰማይ ብለስራፌ ዘምሮ ሳርኡስ ወዘምሊኡ ላልኡል ጊዜ ጽዋኩ ከቀረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልኡል ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውት አደስኮ መስዋዕት ወለመንፈስ ጸዲቅ ከመ ትባርከነ በመስቀል ተዘወር ገብርኤል ማእከሌነ ተዋኒ በጽድቅ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ውስጥ ያደፈጣችሁ የምትታሰር የምትሽን አይነ ጥላ ቡዳ ዛር አይነ ጥላ ዛር ቡዳ መተት የእድሳት መናፍስት የደብተራ የጠንቋይ መናፍስት አይነ ጥላ ቡዳ አቋራ ዳልሞቲ ወሰንጋላ የአየር አጋንንት የዝሙት መንፈስ ሉሲፈር ሳጥናኤል የአዚ መንፈስ ጸራሞ ደራሞ የአየር አጋንንት ምትታሰር ምትሽን በስላሴ ስም ወደዚህ ትመጣላችሁ። አቤት አንደኛ አሰረኝ አንደኛ ሌላ ወራት ፈርሙኝ ደሞሩኝ አንደኛ ሁለተኛ እንደታርግ አቤት ወለ ጥሩ ፈንከረን ማን የምታሰረው? አቤት ቡዳ ቡዳ አው እሺ ቡዳ ሌላስ? አይ በየቀኑ እኮ ይሄዳሉ። በቃ እኔ በየቀኑ በየስግደቱ በየቀኑ ድንግል ማርያም የምትባለው አንድ ባንድ በቃ መስራት አልቻልኩም። የመጣች ለልሞዋ ምትታሰረው ማን ሌላ? የመጣ ቡዳ ታረቡ የመጣው ዛሬ ከአረብ የመጣ ቡዳ ሌላስ? አው ሲትበል ሀሎ ድሮ ነበርኩ ሌላስ ያደፈጠ ማን አለ? አረ ምን ግን ማርያም እያለች ጎኖ ኩንድሶ ነው የተደበደበ እንጂ ሌላ ማን አለ? ከቡዳ ውጭ ያደፈጠ ሌላ ማን አለ? የለም። በቅድስት ድንግል ማርያም ስም እንዳትዋሽ ያደፈጠ ሌላ ሰላም ለኪ እንዘነሰግን ብለኪ ማርያም እምንን አስተበቋኪ እማርዌናዊ ተማይጸነብኪ በእንተ አናምኪ ወያቄ ማቡኪ ማይበረነዮም ድንግል ባረኪ ቅድስት ድንግል ማርያም ትበቀለ የቤተሰብ ዛር ሌላስ? እኔ ቤተሰብ ዛር ማለት ነው በየቀኑ ሰበስባለሁ። ግን ችግሩ ምንድነው? ከሰግደት በኋላ ይሄዳል። በቃ ብትን ይላል። በቃ ሌላስ ያደፈጠ ማለት ነው? አርጎና ትንቢ ስለበቃ ተሰማኝ። በቃ ምን ላድርግ? በቃ ተናዘን አልወድም እኔ። እሺ ሰራዊታችሁን ሰብስቡ። ቶሎ ጡ። እኔ ምክንያት አድርጌ በ21 በኪዳነ ምሕረት ቀን ሲሆን ማለት ሌላ ታርክ ነው ሰራው። ግን እሷን ታቀኛለች። በቃ ተሰብሰቡ። ሰራዊታችሁን ሰብስቡ። እናውጣው። ቶሎ ጡ። ከአረብ የመጣ ቡዳ የቤተሰብ ዛር ውጡ። ሁላችሁ አትቀጠቅ እንዴ! መቁጠሪያ እኮ አትጠቀምም ታውቃለህ? አታኝም አትቀጠቅ። በቃ ከፈለክ ውጡ ነው የተባላችሁት። ለምንድን ነው የምትናቀኝ? ውጡ ነው የተባላችሁት። እሺ ቶሎ በድንግል ማርያም እወጣለሁ፣ ተያዛለሁ፣ እሄዳለሁ፣ ታስራለሁ። በቃ በአብ በወልድ በመንፈስ ቅዱስ በአብ በወልድ መንፈስ ቅዱስ ስም በአያሉ በመድኃኔዓለም ስም ሲመጣ በልማ ሲመጣ እኮ በድንግል ማርያም በእናት እያለት ነው እኮ በአያሉ በመድኃኔዓለም ስም ሰውነቷ ደግሞ አይመቸኝም። በቃ ሲሰግድ እኮ ሰውነቷ አይመቸኝም። በቃ
በኃያሉ በመድኃኒዓለም ስም በአባታችን ስም በቅድስት ድንግል ማርያም ስም በእናቷ በምትወዳ በአይኗ በኪዳነ ምሕረት በማሳደጋት በድንግል ማርያም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ሁላችንም ከነሰራዊታችን ሁላችንም ሰራዊታችን በመላ ሰውነቷ ከህይወቷ ወጥተን አሁን እኮ የመጣው እንዴ አሁን እኮ አልቆይም እኮ ከመላ ሰውነቷ ከህይወቷ ወጥተን ውሻ ናት። ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ። ኧረ እባክህ ሰኘኝ ወንድሜ ሰኘኝ ተዘጋጅ ሰኘኛ። እሺ ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን በቅድስት ድንግል ማርያም የእሳት መቀነት አንቀን በቅድስት ድንግል ማርያም የእሳት መቀነት አንቀን በእሳት መቀነት ታስረን በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል የእሳት ሰይፍ እየታረድን ሲኦል ታስረናል። ይሄ ሩፋኤል የሚባለው ደግሞ በቅዱስ ገብርኤል በአባቷ በጠባቋ በቅዱስ ሩፋኤል እየታረድን ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዱን። አሁን እኮ የአርባ ይቀር አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዱን። ቶሎ በል አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ ያላችሁ ሰባት ሰግዳችሁ ቶሎ ወደ ሲኦል ቶሎ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዷቸው። እግዚአብሔር ይገስጽ። ወለተ ማርያም ጋር አለ አንተ ወለተ ማርያም የጌታ ልጅ ጋር አለ። ወለተ ማርያም የጌታ ልጅ ጋር አለ። ወይኔ ፈልጋለሁ መሸኘት ፈልጋለሁ። እሺ የዝና ወለተ ኪዳን ጋር አለ። ማነው አለው ነው ወለተ ቂርቆስ አለው። ዝና ወለተ ኪዳን ጋር አለ። በአጋዕዝተ ዓለም በቅድስት ሥላሴ ስም ማነው ውስጥ ያደፈጥከው? ማነው ማነው ያደፈጥከው? ውስጥ በቃ ብራገረት በቃ አሳብሪት በቃ ብቻዋን አድርጌ ተባልኩ። እሺ ሰራዊታቸውን ሰብስቡ። ቶሎ ውጡ ፈጠን። ማድረግ ነው የምንፈልገው። ማሳደር የምንፈልገው። ተሰብሰቡ ካሜራ ውጡ። በቃ ማሳበር ብቻዋን ስናስለቅስ ድር ከዛ ቤተሰቦች እዚህ ያሉት አነሳስተን ቤት ፈልግሽ ወታኝ ለቃሽ ውጭ እኛ አልተስማማሽንም አስባላት። ከዛ ብቻ እኮ ምን አድርጌ ነው ያለ ስታለቅስ ተብላደረ ለቃሽ ውጭ ቤታችንን አልተስማማሽንም አስባላት። እኛ ነን እኮ እንደዚህ የምናስብላ በቃ ብቻዋን ማድረግ የምንፈልግ ነን። ከዛ ምን ሰራዊታችን ሰብስቡ። አሁን ከሰዎችም ሰብስቡ። ቶሎ ሰብስቡ። የቀረ ማን አለ? ሌላ የቀረ ማን አለ? ጭንቀት፣ ተስፋ መቁረጥ በቃ ምንም ያደርግልኝ መንፈሳዊ ህይወት ለዚህ ይባታል ምናልበት ከሰው ጋር የሰውበኝ ሌላስ ማን አለ? የበቀል መንፈስ። አዎ በቃ ትናንትና 16 ከቤተሰቦች አለ ያለው መንፈስ የተያዝንበት ቀን ስለሆነ በቃ ከሁሉም ቡሽ አድርገን በቃ እዛ እናት መማቁ ተደረግነው
ሰራዊታችን ሰብስቡ። እናንተ ቶሎ ቶሎ ሰራዊታችን ሰብስቡ፣ ሰብስቡ። ትተኛላችሁ ወደ ሲኦል በአጋዕዝተ ዓለም በቅድስት ሥላሴ ስም። ቶሎ ቶሎ አየር ላይ ያላችሁ ተሰብሰቡ። እሺ በሷ ስልክ አናስገባ ብለን ቁጭ አሉ። ከስልኳ ላይ ተነሱ፣ ከስልኳ ላይ እሺ እንነሳለን። አብሬ ተዘጋጁ። ብለን ቁጭ ከስራዋ ከድሏ አውጡ፣ ከስራዋ ከድሏ ከህይወቷ ተነሱ፣ ከአይምሯ ከጭንቀቷ ጭንቀታችሁን አንሱ። ቶሎ በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችንን ሙሉ ለሙሉ አንስተን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ ያላችሁ ሰባት ይሰግዳችሁ ቶሎ ወደ ሲኦል ቶሎ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዳቸው። እግዚአብሔር ይገስጽ። አበባ ሁለት ማርያም ጋር አለ። አበባ ሁለት ማርያም ጋር አለ። አንተ አበባ ሁለት ማርያም ጋር አለ። ማንም የምታስተረው የምትታሰር የምትሸኝ ማንም የደመተት መግሊት ቀብር የተባሉኝ በቃ ልጆች መግሊት ቀብር ቅብዝብዝ አድርጌ ከቤት አላስገባቸውም። እሺ ሌላስ ማን አለ? መስተፋቅር ሌላስ? አይነ ጥላ ሌላስ? የድል መተት እሺ ሌላስ? አይነ ጥላ ጠቋር የድል መተት ሌላስ? የደብተራ መተት በቃ ለኔ ትሆን በቃ ለኔ የመጣሁት ለኔ ትሆን ሰርታ ለኔ ትሆን ሰርታ ለኔ ትሆን። አዎ በቃ ሰርታ ለኔ ተላክ ገንዘቧ የኔ ይሁን በቃ ከዚህ በገንዘቧ ነው የተባልኩት። በምንድን ነው የተመተትከው? በደብተራ እኮ ምን ላይ ተደግሞ ነው የተመተትከው? ጠይቀው ሂድና በምንድን ነው የመጣው አንተ? ሀገር በአጋዕዝተ ዓለም በቅድስት ሥላሴ ስም በዓለማዊ ስሟ እንዳታስብ ከህሊና በቃ እያልኩ እንዳታስብ እሺ ሌላስ ያደፈትክ ማን አለ? ሌላ ደፈትክ? ያደፈትክ ሌላ? በቃ ይሁን እንግዲህ ልጆቿ በቃ በየቦታው አድራሉ። በቃ ሲናገሩ ሲሰሙ በቃ የተቋረሙ በቃ አሳዳቸዋለሁ። እሺ ከሷም ከልጆቿም ውጡ ቶሎ ቶሎ። ከሷም ከልጆቿም ተነስ። ሰራዊትን ሰብስብ ሰራዊትን ቶሎ
ኦ ሚካኤል ኦ መተንብል ከአናርያም ትሰመይ ቢዘ ሱራፌል ዘምሩስ አርዑስ ወዘምሉ ላለኡል ጊዜ ጸዋኩከ ቅረበኒ በምሕረቱ ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። ሰብስብ ቶሎታ ፈጠን ሰብስብ ቶሎ ሰብስብ አንሳ ይለከ ወናዳነነ ቅዱስ ሚካኤል ረዳነ በጸሎትከ ተማጸነንነ አርዌ ጉጉይ እይማነ ወይም ስጠነ እምነ ገነቱ ዜዶ ለአዳም አቡነ ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ውጡ፣ አንድ መንፈስ አይቀር ውጡ ቶሎ። በአብ በወልድ በመንፈስ ቅዱስ ስም ቶሎ በል። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከእሷም ከልጆቿም ከመላ ሰውነታቸው ከሰውነቷ ወጥተን ከእሷም ከልጅነቷ ከሞላ ሰውነቷ ወጥተን የዘጋነውን እድል ከፍተን በሽታችን አንስተን የዘጋን እድላችንን ከፍተን በሽታችን አንስተን በሽታ ድዋችን ሰራዊታችን ሰብስበን ከስራዋ ከእድሏ ከህይወቷ ወጥተን ከስራዋ ከእድሏ ከህይወቷ ወጥተን ከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ከነ ሰራዊታችን በግንባር ላይ ወጥተናል። አጋዕዝተ ዓለም ቅድስት ሥላሴ ሲኦል አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ያጽኑብን። ቅድስት ድንግል ማርያም በእሳት መቀነት አንቃ ትበቀለን። ቅድስት ድንግል ማርያም በእሳት መቀነት አንቃ ትበቀለን። ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል በእሳት ሰይፋቸው እያረዱ ይበቀሉ። ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል በእሳት ሰይፋቸው እያረዱ ይበቀሉ። በእሳት ሰይፋቸው እያረዱ ይበቀሉ። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት ያለበት ልብ መልሱ ልብ። እሺ ወለተ ማርያም ወልደ ሚካኤል ጋር አለ አርእስርን ባቀሰረ ወለተ ማርያም ወልደ ሚካኤል ጋር አለ። እሺ ማነው ያረፈተው? ተናገር። በቅድስት ድንግል ማርያም ስም ተናገር። ማነው ያረፈተው? አዳልሞቲ የቤተሰብ ዛር ወሰንጋላ ገርግር አይነ ጥላ ሌላስ? እሺ ጠቋር ሌላስ? ያደፈጠ ማን አለ? ሺህ አንበሶ ሁላችሁም ተናገሩ። ያደፈጠ ሌላ ያደፈጠ ማን አለ? እሺ በፓንት የተደገመ የማህፀን መተት ሌላስ ማን አለ? ያደፈጣችሁ ሁላችሁም ተናገሩ። ቶሎ ተናገር፣ አንድ እንዳይቀር። የምን መንፈስ? የአየር ላይ ምን? የአየር አጋንንት ሌላስ? የቤተሰብ መተት ምን አክተ ብለህ? የቤተሰብ መተት ምን አክተ ብለህ ነው? ጨርስ ነው አላይ ነው አላይ። እሺ ሌላስ? ሌላስ ያደፈጠ ማን አለ? ሌላስ ያደፈጠ ማን አለ?
ያደፈጠ ሌላ ማን አለ? ቡዳዘር ቡዳዛር ሌላስ? ወይ እሺ ቡዳዛር ሌላስ? የራይሎ መንፈስ እሺ ደሟን መጠጥ ያደረኩ እሺ ሌላስ? የበቀል መንፈስ አለውኝ እንዴ ለምንድን ነው እሷን የምትቀጠቅጠው? የበቀል መንፈስ አዎ እንበቀል። የቤተሰብ ዛሬኛ በቀል ነው የምጣለን እንበቀል ነው የምንመጣው። እሺ የበቀል መንፈስ ሌላስ? ሌላስ ያደፈጠ? እሺ በምንድን ነው አሁን የምትፈታተኗት? እየተፈታተናችኋት ያላችሁት በምንድን ነው? በትዳሯ በጤናዋ በትዳሯ በትዳሯ እንዴት ነው የምትፈትነው? በቃ እንዳይተናል ጮኛዋን አለያይተናል። በቃ አልፈልግም እኮ ባሏ ነኝ እንዴ አለያይተናል። ምን አድርጋችሁ አለያያችኋት? ራሱ ላይ አድርና ምን ቦለካ አድርጋ ታጣጥሩቀታለሁ ራሱ ላይ አድረን እሱ ላይ እናደን እሱ ላይ ነው ምናደነው እሱ ላይ ማማሳ መግቢያ አጣን እሱ ላይ ማ ተጋብተው የሚኖሩትን አለያየ ወይስ በእጮኝነት ላይ ያሉ ነው ያለያያቸው? በእጮኝነት ላይ ያሉ ማይጸልይም እሱ አይሰግድም አይጸልይም። እሱ ላይ እንዴት ልታድሩ ቻላችሁ? ስለማይሰግድ ነው። መቁጠሪያ ይቃወማል። ምን እያለ የሚቃወመው መቁጠሪያ? መቁጠሪያው መጸለያ ነው እንጂ መቀጥቀጫ አይደለም። መጸለያ ነው እንጂ መቀጥቀጫ አይደለም እያለ ይቃወማል። እሺ በጤናዋስ? ጤናዋን ምን አድርገህ ነው የምትፈታተናት? እናሰማታለን ሰማታለን። አዎ ጤናዋን እንገባባታለን። ሁሌም በቃ ምኗን የምታሳምመው? አንዴ ሰውነቷን እናሳብጣለን፣ አንድ ጊዜ ሰውነቷን እናሳብጣለን፣ አንዴ ጥርሷን እናሳማታለን፣ አንዴ እናስጨንቃታለን። በህመም የምትፈታተናት ማነህ? ጥርሷ ላይ ተቀምጠህ የምታሳምም ሰውነቷን የምታሳብጠው ማነህ? ቡዳዛር ነኝ። በሽታ የምትሆነው አንተ ነህ። ጥርሷን ማሳማት ከቤተሰብ ራሷን አይነጣ ራሷን ሁሌም በቃ አንድ ደቂቃ እረፍት አልሰጣትም። ሁሌም ነው የባቤ ዘንዶ እንለዋወስባታለን። ራሷን እናሳማታለን። ስላድኖ ታስራለች ወይ ጠበል ታፈሳለች። በቃ ጭንቅ ልብ ነው ምናለት። እሺ ሌላ በምንድን የምትፈታተኗት? ሌላ በምን ማንፈታተናት? በቃ በጤናው በእሷ ላይ ነው የምንፈታተው። ምክንያቱም በቃ ቤተሰብ አታወራ፣ ቤተሰብ እንዳታወራ እናደርጋለን። ብቸኛ እንዲኮን ነው ከማህበሩም እናስወጣታለን እኮ። ወይ ብቸኛ። ሰራዊታችሁን ሰብስቡ፣ ቶሎ ውጡ። ሰራዊታችሁን ሰብስቡ፣ ቶሎ ውጡ ሁላችሁም። የማፀን መተት በባቴ የገባ ተነስ፣ ከማፀኗ ተነስ፣ ወጣ ከማፀኗ። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምንን አስተበቅዋኪ እማርዌናዊ ተማይጸንብኪ በእንተ አናምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ። ቅድስት ድንግል ማርያም ትበቀላችሁ።
ተነስ ከማፀን ተነስ ከመላ ሰውነቷ ከትዳሯ ወጣ ውጣ 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 እርሷ ላይ ሰውነቷ ላይ ሆነ በሽታ ታመጣባት። በሽታን አንሳ፣ ቶሎ አንሳ፣ በሽታን ቶሎ አንሳ፣ በሽታንም አንሳ። ከጮኛዋ ላይም ተነስ፣ ተነስ ከጮኛዋ ላይ። እኛ ትዳራችንስ ከጮኛዋ ላይ ተነስ። በቅድስት ድንግል ማርያም ስም ትእዛዝ ነው። ታዛል ተነስ። ሰላም ለኪ እንዘ ንሰግድ ለኪ ማርያም ምንን አስተበቋኪ እማርዌናዊ ተማይጸነብኪ በእንተ አናምኪ ወያቄም አቡኪ ማህበረነ ዮም ድንግል ባረኪ። ቅድስት ድንግል ማርያም ትበቀላችሁ። ተነስ። ከስም ይመጣናል። ከስም ይመጣል። እሱ እኮ መጀመሪያ ላይ ነበረ። ቁረብ ስትለው ይቆርባል። ኡፍ ንስሐ ግባ ትለው ይገባል ወይ? አሁን ግን ምንም አይሰማትም። አሁን ግን ምንም አይሰማትም። ቁጭ አድርገን ተምሮ ጨርሶ ቁጭ አድርገን አሁን ለምንድን ነው አሁን እኮ ስራ ሊጀምር ነው። ከሱም ይበቀላል ከሱም ተነሱ ከሱ ላይ ተነስ። ከሱም የመጣችሁ ወደ እሱም ሄዳችሁ ሁላችሁም ተሰብሰቡ። ቶሎ ተሰብሰቡ። ተሰብስቤያለሁ። በቃ የማፀን መንፈስ ወጣ። የማፀን መተት በባንት የገባ ኧረ ወጥቻለሁ። በቃ ወጥቻለሁ። ምንም አልፈልጋትም። በስጦታ መልክ ተሰጥቷት ነው ፓንቱ። እኛ እኮ እስካሁን እኮ አይደለም ከተሰጣበት ወስደን ነው እኮ በስጦታ ተሰጥቷት አቦት ተሰጠች። የለበሰችውን ከተሰጣበት ነው በስነ ስርዓት ተናገር። በስጦታ ተሰጥቷት ነው ከተሰጣበት ወስደን ነው የራሷን ከተሰጣበት። ስማማ እኛ ማለት ነው ልገርሽ ስማማ እኛ አያቷ ለእኛ አድጋ ነበር ልታስመልን አስመልክ ነበረ። ከዛ እሷ ግን ቤተሰብ ሄደች፣ ጥላን ሄደች፣ ክርስቲያን ሆነች። እኛ ሙስሊም እናደርጋት ነበረ። ከዛ የሙስሊም ጓደኛ መጣላት፣ እምቢ አለች። አልፈልግም እኔ ክርስቲያን ነው የማፈቅረው አለች። ከዛ አስጠፍተን ከተማ ወስደን ፓንቷን አስታርቀን አስደገምን። ከዛ መተን ትልቅ ኃጢአት አሰራናት። አሁን እሱን ኃጢአት ተናዛብን ነው እኮ ልንታስብ የመጣ ነው። ሰራዊታችሁን ሰብስቡ። ቶሎ ውጡ። ሴትዮዋ መታለች። ቶሎ ሰራ። ፓንቱን ስታደርግ ምን አይነት ምልክት ነው የምታሳዩት? የለም እነሱ ጋር ነው፣ እኛው ጋር እሷ ጋር የለም። እሷ ጋር የለም ፓንቱ አሁን። ስለዚህ በዛ እያደሱ ነው ማለት ነው። ሰራዊታችሁን ሰብስቡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ውጡ። ሴትዮዋ መታብናለች። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም በቅዱስ ሚካኤል፣ በቅዱስ ሩፋኤል፣ በቅዱስ ገብርኤል ስም ሁላችንም ከማህፀኗ ከጤናዋ ከሰውነቷ ሁላችንም ወጥተን ከጤናዋ ከህይወቷ ሁላችንም ወጥተን የዘጋነውን እድሏን ከፍተን ወደ እጮኛዋ ሄድን። ከእጮኛዋ መጣን። ሁላችንም ተሰብስበን ከሁላችንም ተሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን ታስረናል። ሰማይና ምድርን በፈጠረ በአጋዕዝተ በቅድስት ሥላሴ ስም ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ቅድስት ድንግል ማርያም ስርዓታችን ታጽናብን። ቅድስት ድንግል ማርያም ስርዓታችን ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል በእሳት ሰይፋቸው እያረዱ ይበቀሉን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ደግሞ ወዳቸው ካለቸው ስርዓታቸውን ያዝንብን። ስርዓታችንን በሰይፋቸው እያረዱ
ስንጠራ ቤት እንላለን። ምንም ስራ አንሰራም፣ አናደፍጥም። ኧረ አናደፍጥም። ቅጣት ስጠን በቃሽ። በአጋዕዝተ ዓለም በቅድስት ሥላሴ ስም በየቀኑ 7 ቢሊዮን እንሰግዳለን። 7 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉን። አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉን። ስንጠራ ቤት እንላለን። ምንም ስራ አንሰራም። ጠራ ቤት እንላለን። ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ ቶሎ። መድኃኒዓለም አባት ይድረስልኝ። እግዚአብሔር ይስጥልን አባ ወንድሜ። በርቺ ዓለም። ሰናይት ወለተ ብርሃን ጋር አለ አተ ሰናይት ወለተ ብርሃን ጋር አለ። በአጋዕዝተ ዓለም በቅድስት ሥላሴ ምትታሰር ማነህ? የደብተራ መተት። ሌላስ? የአረብ መተት አለው። የአረብ መተት። እሺ ሌላስ? የአእምሮ መተት፣ የደብተራ መተት፣ የአእምሮ መተት፣ የደብተራ መተት። አንድ በዝጋ የተባልኩ ምንም መጽሐፍ እንዳትጸልይ። እሺ ጸሎት አቋርጥ የተባልኩ አንድ በዝጋ ጸሎት አቋርጥ የተባልኩ። ሌላስ? ቆመ እንዳትጸልይ የተባልኩ። እሺ ሌላስ? አንቀን ግደል ፈለገደል በቃልት ስትደርቶኛ አንቀና ፍነግደል። ሌላስ? ሌላስ? ያደፈጠ ማን አለ? የቤተሰብ ዛር ቡዳ ዛር አለ። የቤተሰብ ዛር። እሺ አዎ የተቀመጥኩ አንድ በዝጋ የተባልኩ ድዳ የሚቀመጥ ነው። እሺ ሌላስ? ድዳማ ደማ ድዳማ ደማ። አንድ በዝጋ የተባልኩ ነው ድዷ የምታደማ። አዎ ከቤተሰብ ጋር ተባብረን እናደማታለን። እሺ ሌላስ ማን አለ? ስም መጥፋት የተባልኩ በየቀኑ ስም መጥፋት ነው በቃ። እሺ ስም አጥፋት የተባልኩ። ሌላስ? ምን እያልክ ነው ስም የምታስጠፋው? ምን እያልክ ነው ስም የምታስጠፋው? ስም ምን እያልክ ነው የምታስጠፋው? በቃ ምንም በቃ እንደዚህ ታደርጋለች እንደዚህ ታደርጋለች። በቃ ሱድ ስለያለች አረብ ሀገር ስለሆነች በቃ ስለማይታወቅ ብቻ በፈለግኩ ማለት ወይ እዚህ ጋር ያለ ነው ማውቃት እንጂ እዛ ደግሞ ሀገር ላይ የተወራወረ ምንም ወይ እውነት ይመስላል። ስም እያሰጠ በቃ የአረብ ሀገር። እሺ ሌላስ? እሷ ደግሞ ምንድን ነው ይሄ ነገር? በቃ ምን ያደረጉ ትላለች። በህልማ ነው ማሳያት እኔ ሁሉም ስማ እንደመጥ። እሺ ሌላስ ማን አለ ያደፈጥክ? በቃ ግርማ ሞገስ ግፈፍ የተባልኩ ያለው አንገት አስደፋት። ግርማ ሞገስ ግፈፍ አንገት አስደፋ። አዎ ከሰው በታች አድርጋት አፋጄ የተባልኩ እርስ በርሳቸው ስለሚዋደዱ እሺ ሌላ? እህቶቿ ወንድሞቿ አጣላ የተባልኩ እህቶቿን ወንድሞቿን አጣላ። አዎ በቃ እሺ ሌላስ ያደፈጠ ማን አለ? ስለ ቤቱ አልኩ ግን አይሆንልኝም። ሌላስ ያደፈጠ ማን አለ? ስለ ቤቱ አልኩ ጸራ በደራ በለው ጭንቅላቱ ተቆጣጠረ። የአየር አዳም ጸራ ሞድራሞ። ሌላስ? ስለ ቤት ተባልክ የሰላቢ ከሁሉም ከሰው አሽሸታል። ብቸኛ አድርጋት ነው አግላት። በቃ ምንም እንዳታስብ ምክር እንዳታገኝ ሰውር የተባልክ በቃ በእጇ ስትወል በቃ በሀሳብ ጭልጥ ብላል። ምንም እንዳታስታወት የጨነቀ ሰው እንዳይፈታ
በቃ ወደ ሀገር እንዳትገባ የተዋልኩ ነኝ። ወደ ሀገር እንዳትገባ። እሺ ሌላስ? በቃ ጌታ የተሳውቀለው በቃ እህታ ምግብ እንዳትበላ በቃ ብላችሁ መውጣት ደመቀ መውጣት። ከዛ አልቅሳ ወደ እኔ ስንልኝነች እሺ ሌላስ? ያፈታ ያፈታ የምን የአረብ መተት በምግብ የገባ ነው። የአረብ መተቱ ምን አክተበለ ቡዳ ሆኜ የገባሁትን የአረብ መተት በምግብ ነው የገባ። በቃ ከአረባ በቡዳ ሆኜ የገባሁታለሁ። ቡዳ ሆኜ የገባው ወደ ታኩ አዎ። እሺ ሌላስ? ሌላስ ታምራለች ጽዮን ምንተስ ከዛ ስታያት ቀናች አረባ። ሌላስ ያደፈጠ ማን አለ? ምን አለች? በአንድ ወር ምን አለች? ቡዳውን እንደ ያረከው ቡዳው ነው መተቱ ነው እንዲያረከው? ዳም መተትን በቃ መጀመሪያ ቡዳ ሆነ ገባው ቀናው። ከዛ ደግሞ እሺ ሌላስ ያደፈጠ ማን አለ? ሌላስ? በቃ ለሰራል መታሰር አይደለም ትሸኛላችሁ። ሁላችሁም ከመላ ሰውነቷ ወጣችሁ አንድ ሳይቀር ሁላችሁ ግብችንም ቀጥላችሁ ብላ ነበረች። እኔ ምን አገባኝ? አንድ መንፈስ እንዳይቀር እስካሁን ስትናዘዙ የነበራችሁ በሙሉ ተዘጋጁ። ከመላ ሰውነቷ ከህይወቷ ውጡ። ቶሎጡ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ሙውቅ ቀደስኮ መስዋዕቱ ለመልከ ጸዴቅ ከመተባረከነ በመስቀል ከዘወርቅ ገብርኤል ማይከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል በእሳት እያረዳ ያውጣችሁ። ውጡ ቶሎጡ። ቶሎ ከአንደበቷ ከጥርሷ ከድዷ ውጡ። ድዷ የምታደሙ በእድሏ የተመተተ ሁላችሁም ውጡ። ተበላሽ ይላል በቃ ግን ይበላሽ ቶሎጡ። ሁላችሁም አንድ መንፈስ እንዳይቀር አልቦ እምሰብ ዘይቴ ክስነካ ወሰርከ ዋልቦ መላእክት ወሰብ ናዛዜ ዙና ዘከማከ ወበንታ አሳስስኩ አይመር የገጸከ ኦ ገብርኤል ናዝዘኒ ዋጽማኒ ቃልከ ሴተ ጸሎት የዝንቱ ዛቅረብኩ ለከ ሳለነ ገብርኤል ሊቅ ዛብሰርካ ለማርያም ድንግል ሊቀ መላእክት ቅዱስ ገብርኤል ይበቅላችሁ። ውጡ ቶሎ። አንድ መንፈስ እንዳይቀር በቃ ወጥቻለሁ። አፍሬ ተዘጋጁላችሁ። ከእህቶቿም ከወንድሞቿም የመጣችሁ ውጡ ቶሎ። በቃ እሺ ወይኔ የዘጋችሁትን ክፈቱ እድሏን። በቃ በቅዱስ ገብርኤል ስም እንከፍታለን። እሱ ነው የሚቀጠቅጥ። ክፈቱ ሁላችሁም ክፈቱ ቶሎ ክፈቱ። ራስ ወጣት ብዬ ቶሎ ክፈቱ። በአብ በወልድ በመንፈስ ቅዱስም በአብ በወልድ መንፈስ ቅዱስም በኃያሉ በመድኃኔዓለም ስም በኃያሉ ብቸረ መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ወይኔ ራሴ ዘረብኝ። በቃ ወይኔ ቅዱስ ሚካኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሚካኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን የዘጋነውን እድል ከፍተን በሽታችን አንስተን በሽታችን አንስተን ሰራዊታችን ሰብስበን በአጋዕዝተ ዓለም በቅድስት ሥላሴ ስም የእሳት ሰንሰለት ታስረን
በቃስታ ላይ በቅድስት ሥላሴ ስም በሰሰስ ልትስረ በቅድስት ድንግል ማርያም የሰዓት መቀነት ታንቀን ቅድስት ድንግል ማርያም በሰዓት መቀነት ታንቀን በሊቀ መልአክ በቅዱስ ገብርኤል የእሳት ሰይፍ እየታረድን ለዘላለም ሲኦል ታስረናል። በሊቀ መልአክ ቅዱስ ገብርኤል ሳሰፍ እየታረደች ሊቀ መልአክ ቅዱስ ገብርኤል በእሳት ሰይፍ እያረድክ ሲኦል አውርድን እያላችሁ ሰባት ሰግዳችሁ ቶሎ ወደ ሲኦል ቶሎ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመትባርከነ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ አልቦ እምሰብ ዘይቴክስነ ካወሰርከ ወአልቦ መላእክት ወሰብ ናዛዜ ዙናንዘ ከማከ ወበእንተ ዛዘዝኩ አይምሬ ገጽከ ኦ ገብርኤል ናዘዘኒ ወአጽማኒ ቃልከ እሴተ ጸሎቴ የዝንቱ ዛቅረብኩ ለከ ሰአለነ ገብርኤል ሊቅ ዛብሰርካ ለማርያም ድንግል ሊቀ መልአክ ቅዱስ ገብርኤል በእሳት ሰይፍ እያረደ ሲኦል አውረዳችሁ። እግዚአብሔር ይገስጽ። ሳራ እህተ ገብርኤል ጋር አለ። አንተ ሳራ እህተ ገብርኤል ጋር አለ ውስጥ ያረፈት ሳራ እህተ ገብርኤል ጋር አለ። ማንም ማን ውስጥ ያረፈትከው? ማን ውስጥ ያረፈትከው? ተናገሩላችሁ፣ ተናገሩ። ውስጥ ያረፈት ማን ነው? አይነ ጥላ ቡዳ አዳልሞቲ። እሺ ሌላስ? አዳልሞቲ ሌላስ? ቡዳ የአየር አጋንንት ጠራ ሞደራሞ ወይ ቡዳ የአየር አጋንንት ጠራ ሞደራሞ ሌላስ? ሌላስ? ጋዛ ይመጣሉ። ከስተምስ ነበር ከምን የመጣው? ከምን የመጣው? ከአክስቷ ሙስሊም ናት። እኛ ደግሞ ጋባቱ በዚህ ገብሩን ያኖሩ ነው ወሰድን አታውንሳ። እሺ የእስልምና እምነት እንድትወጣ ነው የምትጸልይላት? እናንተ ደግሞ ለመበቀል የመጣችሁት ወደሷ? አዎ በቃ በጸሎት በቃ እንዳትጸልይላት በቃ በቁማ ድፍት በቃ እንጂ ታዲያ አቃጠለች። እንዲሁ ቆማ ታድራለች። እንዲሁ በእንቅልፍ ነው የምትፈታተናት? እንዳትጸልይ እንዳትጸልይ ነው የምፈልገው። እንዳትጸልይ። እሺ ሌላ ሲያደፈጠ ማን አለ? ሌላ ሲያደፈጠ ተቋራሉ ቤተሰበት የተባለው። እሺ ተቋር ቤተሰበትን የተባል የምቀኛ መተት። ሌላስ? ወይ በቃ ቤተሰበት በትንትናቸው ነው የተባለው። ቤተሰበትን የተባልከው በምንድን ነው የተመተትከው? በምንድን ነው የተመተተው? በምንድን ነው የተመተትከው? የቤተሰብ መተት በምንድን ነው የተመተትከው? በምንድን ነው የተመተትከው? ተናገር። እንዴት ምስጢራችን እናወጣለን? እንዴ ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመትባርከነ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መልአክ ቅዱስ ገብርኤል ይበቀል። በምንድን ነው የተመተትከው? ተናገር። ወዳቸዋለን በቃ ሰው ወደዳቸውን ያን ብቻ በስንት ታዲያ እንዴት በቃ አባቷ የተለየው ባለው ግን እኛ ዳልሞት ያስጠብቃለሁ በነዳድሮ በቃ ብስኩር አስጠብቃለሁ። ትናገረም እንዴ? ያስጠጣዋለሁ። በምንድን ነው የተመተትከው? በምግብ እሺ በምግብ ነው የገባው?
አባቷ ምን አድርገዋል ያልከው? አባቷ ውስጥ ማለት ነው ሆዱ አውሪ ሰርተናልና ሲረይ ነው እያለን አያቷን ጸበል ቦታ ሄዱ አንቆ ገደል ነው። ደግሞ ልጅቱ ላይ በምግብ ነው የገባ ነው እና አባቷ ላይ ያለን እና ደግሞ ዳልሞት እናስጠጣዋለን። ዳልሞቲ ታስጠጣዋለህ? መጠጥ ነው የምታስጠጣው? በጣም ሲበዛ ምስኪን ነው። ሰው ወደዳለ በቃ በደበት ወደዋል። ከዛ ቤተሰብ ግን ሰላም የለውም። ወደ ጸበል ቦታ ምን አደረግኩ ነው ያልከው? እስኪ ተናገር። ወደ ጸበል ቦታ አይታን ነበር ገደሉ። አነኩትና ማንን አንቀ የገደልከው? ወደ ወሬ ተነጀ ነበር ገደልኩ። ሆዷ ላይ በቃ በስነ ስርዓት ተናገር። ምንድን ነው አንቀ የገደልከው? ሲራይ እነሱ ሲራይ ነው ይላሉ ሐኪም ሕክምና ምናምን። ከዛ ይሄንን በቃ ጸበል ነው የሚያስልገኝ ብሏሉ። ግን በ5 ቀን ውስጥ ሲጣጀከች አደረኩት። ደግሞ ምኑን ላይ ያለው ጽንስ ላይ ገደልከው? ምንድን ነው የገደልከው በ45 ቀን ውስጥ? በቃ ጸበል ሲጠመቅ በቃ ልንጋለጥ ነው አይደል? ስራችን ይወጣል። ጸበል ሲጠመቅ ቀን ገደለን እንዴት ያመልጠናል? እሺ ሰራዊታችሁን ሰብስቡ እናውጡ ቶሎ። በአጋዕዝተ ዓለም በቅድስት ሥላሴ ስም ፈጠን ተሰብሰቡላችሁ። አሁን እሷን በምንድን ነው እየተፈታተናችኋት ያላችሁት? እሷን በምንድን ነው እየተፈታተናችሁ ያላችሁት? አሁንም እኮ ቤተሰቦቿ አይጸሉም እና አባቷም እንደዛ አስጠጣለሁ ያዳልሞት እሺ ነው የሚላት፣ ግን ተግባር ላይ የለም። እንደማታ ስደት መታስብ ቀርጌት አባቷ 4 ወር ሙሉ አሳሰርኩና ከዛ ደግሞ አስገባ። ደግሞ አሁን በአባቷ ላይ አድሬ ድርቅድልኝ ይፈልጋለሁ። በቃ ብራን ገረት በወጡበት አስቀር ነው የተባልኩትና አባቷ ላይ አድርና ትናንትና ደግሞ ደውላለች ቆሻሻ እንዳለኝ አባት እያለ ትጣላል። መንፈስ ነው ትላታለች። ሰራዊታችሁን ሰብስበው ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ጡ አይደለም ትላታለች። እና ደግሞ እሷ በቃ አስጨንቃል። በቃ እንዲፈጠኑ ነው የምፈልገው። ቶሎ ጡ። አሁን ሰራዊታችሁን ሰብስቡና ቶሎ ጡ። የዘጋችሁትን እድል ክፈቱ። በሽታችሁን አንሱ። ሰራዊታችሁን ሰብስቡ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በቸሩ መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችን ሙሉ ለሙሉ አንስተን ሰራዊታችን ሙሉ ለሙሉ ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን።
ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ። ታለምዬ እስቲ አስረጅኝ፣ ስላልገባኝ ነው። ጸበል ሄዶ የሞተ ሰው አለ እንዴ? አዎ ወንድም አለምዬ አያቴ ማለት ነው። እና እንደዚህ ታሙ ድንገት ጸበል ሄዶ እና ደህና ነው አላመመውም። እና ጸበል ሄዶ 5 ቀንም ሳይሆነው ከዛ ሞተ ድንገት ጸበል ቦታ ማለት ነው። እና ሲራይ ምናምን እያሉ በሕክምና እንደዛ ወደ ውስጥ የሚገላበጥ ነፍሳት ምናምን አለ ያመኛል ምናምን ይል ነበር እና በ5 ቀኑ ሞተ። እና ደግሞ አሁን አባቴም እንደዛው አለበት ማለት ነው። በጣም ያመዋል እና ወደ ውስጥ ተገላበጠ ምናምን ይላል እና አሁንም እሱም እንደዛው ከአባቱ ማለት ነው እንደዛው ሲራይ እያሉ እና በሕክምናም አለ እና ደግሞ ስቀጠቅጥም እንደዛው ይለኛል። እሺ ቆይ ንስሐ ሳይገባ ነው ጸበል የተጠመቀው አያትሽ? ኧረ እኔ እንደው ብቻ እንዴት ያን ጊዜ እኔ ሕፃን ነኝ እና ብዙም አላስታውስም የሞቱንና እንደዚህ ነው እንጂ እኔ ንስሐ ሕይወት መኖሩን እና ደግሞ እንደዚህም አይኖረውም እና በአድሜ ያመልካሉ እንደዛ የሆነ ግን ጸበልም ደግሞ ይሄዳሉ እና እሱ ከሞተ ምናምን ነው እንጂ የነቁት እና ንስሐ ሕይወት ምናምን ያለው አይመስለኝም። እሺ እህቶች ወንድሞች፣ እዚህ ጋር በጣም ጥንቃቄ ልናደርግ የሚገባው ነገር ምንድን ነው? ጸበል ስንሄድ አንደኛ በጣም ንስሐ ገብተን ስጋው ደሙን ተቀብለን ብንሄድ መልካም ነው። ብዙ ጊዜ ሰዎች የነፍስ ድነታቸውን ሳያስቀድሙ የስጋ ድነታቸውን ብቻ ለማግኘት ብለው ጸበል ይሄዳሉ። ጸበል መሄዱ ብቻውን ዋጋ የለውም። ዋናው ትልቁ ነገር ግን የነፍስ ድነት ሊቀድም ይገባል። የነፍስ ድነታችን ልናስቀድም ይገባል። ንስሐ መግባት፣ ስጋው ደግሞ መቀበል። ሁለተኛ ደግሞ ምናልባት በጠንቋይ ትእዛዝ ወይም ደግሞ በመተተኞች ትእዛዝ መተተኞች ስላዘዙን ብቻ ጸበል ቦታ የምንሄድ ከሆነ ይህም ትርጉም የለውም ማለት ነው። ምክንያቱም ጠንቋዩ ላይ ወይም ደግሞ ደብተራው ላይ አድሮ የሚያዘን ጸበል ሂዱ የሚለን ጠንቋዩ ስለሆነ ማለት ነው። ስለዚህ በጠንቋይ ትእዛዝ ወይም ደግሞ በአጋን ትእዛዝ የሚደረግ ነገር ደግሞ መዳን ድነት ሳይሆን የሚያመጣው ሌላ ችግር ነው። ጣጣ መዘዝ ይዞ ነው የሚመጣው እና ጥንቃቄ ልናድርግ ይገባል ለማለት ነው። ሌላው የታለምዬ የቤተሰብ መተት አለ። በተለይ በምግብ የገባ ለዛን ሆድ ላይ የሚገላበጠው አንድም በምግብ የገባ የምትመተት ካለ እንዲህ አይነት ምልክት ያሳያል ማለት ነው። ቤተሰብ በትን ተብሎ የተላከ አለ። ሌላው ደግሞ አዳልሙቲ ነው። አባትሽ መጠጥ እያስጠጣለው እና እስቲ አንተ ስማ፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ገብርኤል ስም ሆድ ላይ ተቀምጠ የምትገላበጠው ማነህ? አባቷ ላይ ሆነ አንተ ሆዷ ላይ ያለው ማነው? ሆዱ ላይ ያለው በቃ ሆዱ ላይ ያለው ማነው? ነው ምን ነው እያሉ ደግሞ ዛሬም በመድኃኒቱም የገባው አለው በመድኃኒት የገባው ነው እያሉ መድኃኒት ጦር ሙሉ ሳስጠጣ የነበሩ አሉ። በመድኃኒት የገባ አሁን መድኃኒት የለምና አሁን ከዛ ያልኩ መድኃኒት አሁን አሁን መንፈስ ስካጁ መድኃኒቱን ለምን ነበር የወሰደው? ለምን ነበር የወሰደው መድኃኒቱን? ወፍ ተብላ ታመችና ያጠቃችው መድኃኒት ሀገር ላይ የተባለ መድኃኒት ቀር የለምና በቃ እሺ በዛ ነው እህቷ ላይ ማለት ነው። አያት ላይም ነበር ሆዱ የምታገላብጠው። እሱንም የመጣው ልዩ ነው እና ደግሞ የእርግማን መንፈስም አለው እና እንደዛ ሞጭ የእርግማን መንፈስ በጣም ከአባቱ የስማማም ነበርና አላስማማውም ነበርና ከዛ እርግማንም አለው ከአባቱ የመጣው ደግሞ አሁን እኔ እነሱ ላይ አድሬ ልጆቹን በቃ አስረግማቸዋለሁ። አንድ ወንድ ልጅ ነው ያላቸው እና በቃ ወንድ አባትና ልጅ አባት ላይ ሆነ ልጆችን ትረግማለህ። አዎ በተለይ ወንድ ልጅ እንጃ ማጠፋው እወዳለሁ ግን ተነስ፣ በአጋዕዝተ ዓለም በቅድስት ሥላሴ ስም የእርግማን መንፈስ ተነስ፣ ተነስ። በቃ
ሁሌም ተቀምጠ የምታገላብጥ በመድኃኒት የገባ በምግብ የገባ ተነስ ተነስ፣ በምግብ የገባ ቶሎ ውጣ፣ ተነስ። በአጋዕዝተ ዓለም በቅድስት ሥላሴ ስም ፈጠን፣ ቶሎ ውጣ፣ ቶሎ ተነስ። በአጋዕዝተ ዓለም በቅድስት ሥላሴ ስም ከሆዱ ከአባቷ ወተን ከአባቷ ከፍቷም አለሁ ከወተን የእርግማን መንፈስ ከአባቷም ከቤተሰቦቿም ከልጆቹም ወተን ከአባቷ ከሁሉም ወተን ከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረናል። ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ። እግዚአብሔር ይገስጽ። እህት ዓለምዬ በርቺና ሌላ ጊዜ ይሸኛል። እሺ ይሸኛሉ ሁሉም። እስከዛ ድረስ ከሚሸኙ ድረስ ግን በደንብ አዳክሚያቸው። እንደው በጣም አባት ያደረና እህቴ በቃ ተሰደጅ እያለ እና አሁን ስደት መጣ ማለት ነው። 4 ወር ሙሉ አሳስሯት ተደሰይ በላይ ሲይዙ 4 ወር ሙሉ መከራዋን አሳይቶ ደግሞ አሁን እንድትሰደባት ይልያደረ ሲጠጣ ነው እንደዚህ የሚለውና እህቴን በጣም ያበሳጭብኝ። እና ደግሞ ትናንት ደውላ ስትለኝ በጣም ባስቼ ያንተ ስራ ነው ብዬ እና አንዳንዴ ደግሞ በእንቅልፍ እኔ እንድፍታደ እየጸለይኩ ከቁሜ ነው የሚጠለኝና ንገሪው ለአባትሽ፣ ሁሉንም ነገር ለአባትሽ ንገሪው። በመድኃኒት የገባ መተት እንዳለ በምግብም የገባ መተት እንዳለ ሆዱ ላይ የሚገላበጡት እነሱ ስለሆኑ አንድም ደግሞ ከአያትም የመጣ መንፈስ ስላለ እንደገና መጸለይ መስገድ እንዳለባቸው ከምንም በላይ ደግሞ ንስሐ ገብቶ ስጋው ደሙን መቀበል እንዳለባቸው አበክረሽ ንገሪው። ሌላው ይሄ መጠጡን እንዲተው ደግሞ እግዚአብሔር አምላክን በሱባኤ ተማጸኝ። ግልጽ ነው አይደል? በሱባኤ መማጸን ያስፈልጋል። በተረፈ በርቺ፣ አይዞሽ እና በደንብ አዳክሜና በሌላ ጊዜ ይሸኛሉ። ፍሬ ወለተ መድን ጋር አለ። ፍሬ ወለተ መድን ጋር አለ። አሜን አሜን። የመናፍቅ መንፈስ ነኝ። አሜን 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 እያልክ ነው የገባው የመናፍቅ መንፈስ። አሜን። እሺ ሌላስ ማን አለ? የመናፍቅ መንፈስ ሌላስ? መስተፋቅር አለው። መስተፋቅር ሌላስ? አዳልሞቲ ጥላወጊ ሌላስ? ዘር በቃ የዛር መንፈስ ሌላስ? ማን አለ የቀረ? ቶሎ በል ራስን አጋልጥ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውት ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀለ። በሻይ ገባ ምን አክ ተብለን ነው? ግደል። ለምን? ምክንያቱስ ምን አደረገች? ቁንና አልፈልግም አንቺ ትሽኛለሽ ስላት እምቢ ያለችኝ ኃጢአተኛ ነኝ ላንተ የምገባው አይደለም ስትለኝ ኖ ምን አገባሽ እኔ ማረግ አልፈልግም ካልኩ ብያታለሁ። አልሰማም ብላኛለች። ማረግ አልፈልግም ብያታለሁ? ምን ማለት ነው? ተጀመረን ብያታለሁ። ፍቅር እኮ ነው ያልጀመርኩት። ምን ማረግ አልፈልግም አንቺ ነው የምትሻኝ ብያታለሁ። አልሰማም ብላኛለች። ግን ለምንድን ነው ታዲያ እንድትሞት የተፈለገው? በቃ ትሞት። ለኔ ካልሆነች እኔ አልቻልኩም። 4 ዓመት ሙሉ እኮ ጠብቄያታለሁ። አልሰማም ብላኛለች። እኔ ተሰቃየሁ እኮ እሷን ለማግባት ነው። ስለዚህ ለኔ ካልሆነች ትሙት ነው። እኔ እኮ ብያታለሁ። ንስሐ እገባለሁ። በቃ ችግር የለውም። ፍቅር በእኔ አልተጀመረም። ቅዱሳንም እንደዛ ያደርጉ ነበር። እኔ ካፈቀርኩሽ ምንድን ነው የምትይኝ ስላት እኔ ለአንተ የምገባ ሴት አይደለሁም
እባክህን ተው ከኔ ራቅ ብላኛለች። እኔ ደግሞ አልፈልግም መራቅ። በቃ እንድትሞት ደግሞ እፈልጋለሁ። ትሞት። እሷ ለምንድን ነው እምቢ የምትለው? የማትፈልግበት ምክንያት ምንድን ነው? እኔ አይደለሁም ለአንተ የምገባ ሴት አይደለሁም ብላኛለች። በቃ ጓደኛ ነበረኝ ከዚህ በፊት ትዳር አድርጌ ፈትቻለሁ ብላኛለች። ስለዚህ አንተ ደግሞ ክህነቴ አያስፈልገኝም ችግር የለውም ነው። ተጀመረም እኮ እኔ እኮ ተሰቃየሁ። እግዚአብሔር ታየኝም እንዴ ውስጤ። ስለዚህ መተት አድሰባት ነው ልከባት ነው። እንዴ እኔ እኮ አድዋ ላይ ተምሬያለሁ 6 ዓመት ሙሉ። ምንድን ነው የተማርከው? ሁሉም ምንድን ነው የተማርከው? ሁሉም ሰው ምንድን ነው የተማርከው? ቅኔው ሁሉ ቅጠል ምጣኑ ድብትርናው ሁሉ ተምሬዋለሁ። ድብትርናውንም ተምሬያለሁ። እሺ ሰራዊትን ሰብስብና ውጣ ቶሎ። በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ውጣ። ሰብስቤያለሁ። ሌላስ የቀረ ማን አለ? የቀረ ማን አለ ሌላ? የለም። እንዳታደፍጥ። ያደፈጠ ካለ ራስን አጋልጥ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውት ቀደስኮ መስዋዕቶ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ትዋኔ በጽድቅ። የመናፍቅ መንፈስ ተነስ ቶሎ ውጣ። የመናፍቅ መንፈስ አንተስ እንዴት ገባ? እንዴት ገባ የመናፍቅ መንፈስ? እኔ ልታስረዳና ላስረዳህ ብላኝ ነው። ጨንቆኝ ሂጅ ወግቼ ጨንቆኛል አስረዳኝ ብያት ስታስረዳኝ እኔም በዛ ገባሁ። ላስረዳ ስትለኝ አዎ ጨንቆኛል እኔ ሙት እያለኝ ነው ስላ እና ላስረዳ አይዞህ ወንድሜ ሁሉም ያልፋል ለምን አትጠመቅ ምናምን ስትለኝ በዛ ነው የገባው። የመናፍቅ መንፈስ። አሜን። ሌላስ የቀረ? ሌላ ያሳደፈጠ ማን አለ? ቶሎ ውጡላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ሰራዊታችሁን ሰብስቡ። ተሰብስበናል። በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ እኔ ከመቅደስ ቆመኝ ሰው አላስብ። እኔ ላስቀድስ ገብቼ ሰው አላስብ። ተው ገብቼ ሰው ነው ማሰብ። ተው በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ። ቆይ ከሷ ወደሱ የሄደ መንፈስ አለ እንዴ? ከሷ ወደሱ እሷን የሚያሳስበው ማን ነው? እሷንም ነው ከሱ ወደሱ ሄደ። እሷን የሚያሳስበው ማን ነው? ከሱ ወደሱ ሄደ አለ። ከሷ ወደሱ ሄደ። እኔ ድምጿን እየመጣ ነው የሚረብሸኝ። እሱ በድምጿ የገባ አለ ወደሱ ሄደ። ማን ነው በድምጿ ሄደው? በድምጿ ወደሱ ሄደው ማን ነው? ቶሎ በል አጋልጥ ራስን። በቅድስት ድንግል ማርያም ስም አጋልጥ። በድምጽ ወደሱ ሄደ። ከሷ ወደሱ ሄደ። አትናገርም? ተናገር። በቅድስት ድንግል ማርያም ስም በቅዱስ ገብርኤል ስም ተናገር። በድምጽ ሄዶ የሚፈታተነው ማን ነው? ድምጿን ልቡ ላይ አስቀምጦ የሚፈታተን እሷን እያሰበ እንዲኖር የሚያደርግ ማን ነው? አትናገርም ወይ? ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቶ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ትዋኔ በጽድቅ። ሊቀ መላእክት ቅዱስ ገብርኤል አጋልጥ በእሳት ጦር እየወጋ ማነው ሄደ የምትፈታተነው? ሄደ የምትፈታተነው ማነው? በዝሙት የገባው ነኝ። ተወኝ። በዝሙት የገባው የዝሙት መንፈስ
ድምጿ እየመጣ እየረበሸኝ ነው። ተወኝ። ሰራዊትን ሰብስብ፣ ቶሎ በል ቶሎ በል፣ ሰብስቤያለሁ። ተነስ። እሱ ጋር ሄደ እሷን የምታሳስበውም ተነስ። ከእሱ ወደ እሷ ሄድ፣ ከእሷ ወደ እሱ ሄድ። ሰብስቤያለሁ። በአብ በወልድ በመንፈስ ቅዱስ ስም ቶሎ በል። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በቸሩ መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወተን ከመላ ሰውነቷ ከህይወቷ ወተን እባክህን ትንሽ እናሳቃያት። ወደዋና ከመላ ሰውነቷ ከህይወቷ ወተን ከመላ ሰውነቷ ወተን ከህይወቷ ወተን ከሆዷ ወተን በሻይ የገባን እስከምንሸኝ ድረስ ምንም ስራ ላንሰራ በሽታችን አንስተን ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አሾክሻኪ የአየር አጋንንት ሁላችሁም ታሰሩ። ቶሎ እስከምንሸኝ ድረስ ምንም ስራ አንሰራም። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። ልብ መልሱ ልብ። እግዚአብሔር ይገስጽ። እሺ ፍሬ ወለተ መድን ይሰማል? ይቅርታ ትንሽ አጭር ጥያቄ ልጠይቅ እንዴ? ፍሬ ወለተ መድን አይሰማም? አቤት። እታለምዬ የልጁን ስመ ክርስትና እጅሽ ላይ ጽፈሽ ስገጭ። እሺ የሚፈታተንሽም ማለት ነው። በሻይ የገባ ከሱ የመጣ ስለሆነ እንደገና ደግሞ እሱን እያሳሰበ የሚፈታተን መንፈስ ስላለ የልጁን ስመ ክርስትና እጅሽ ላይ ጽፈሽ ስገጪ። እናም ደግሞ በልጁ ጉዳይ እሱ በግቢ እግዚአብሔር አምላክ እልባት እንዲሰጥሽ ልጁን እንዲያረቅልሽ ፈቃዱ ከሆነ እንዲያጸና ካልሆነ ደግሞ እንዲያረቅልሽ ማለት ነው። እሺ በተረፈ በርቺ፣ አይዞሽ። እና ደግሞ ጸበል ጠጭ አብዝተሽ። ጸበል መጠጣት ያስፈልጋል። በተለይ በምግብ ለገባ የመተት መንፈስ ጸበል እንትን ገርል አጸልይም እንዴ? ገርላትን ስትጸልይ ውዳሴ ማርያም ስትጸልይ መዝሙረ ዳዊት ስትጸልይ ጸሎት ያደረግሽበትን የጸሎቷ መጠጣት እሱን እኮ ነው የምልሽ። አሁን እኮ በቃ ለሀገሬ ልገባ ብዬ ወረቀት ልሄድ ላስወጣ ስል ያስፈራራኛል። በቃ በጣም ነው የሚያስፈራራኝ። እስከምትሄጂ ድረስ ግን የጸሎት ውሃ ጠጪ በደንብ አድርገሽ። ጸሎት ያደረግሽበትን የጸሎት ውሃ መጠጣት፣ በተለይ በምግብ ለገባ መንፈስ አብዝቶ ለሚያስበላ ሆድ ላይ ህመም ለሚያመጣ መንፈስ ትልቁ መቱ ጸበል አብዝቶ መጠጣት ነው። የጸሎት ውሃ ምንም እንኳን ጸበል ባናገኝም ግን የጸሎት ውሃ ገድል የጸለይንበት ውዳሴ ማርያም ያደረስንበት እነኚህን የጸሎት ውሃ ብንጠጣ መልካም ነው እና ያንን አድርጊ። እሺ እግዚአብሔር ይስጥልኝ ወንድሜ። በተረፈ በርቺ፣ አይዞሽ። እና በውስጥ ብታወራኝ አንዴስ ሪከርድ ወይ ስማው። መልካም ከ3 ደቂቃ አይብለጥ። እሺ ወለተ ማርያም የጌታ ልጅ ጋር ያለ አንተ ወለተ ማርያም የጌታ ልጅ ጋር ያለ በአጋዕዝተ ዓለም በቅድስት ሥላሴ ስም የምትታሰሩ እነማን ናችሁ? አዲስ የተላከ እንደሷም በባሏ ላይ የተላከ አዲስ የተላከ መተት። ሌላስ? አዲስ የተላከ መተት የምቀኛ
አዲስ የተላከው ምን አክተብ ብለን የተላከው አዲስ የተላከ መተት የተላክንበት ምክንያት ባሏ እና እሷን አፋታ፣ ባሏ ደግሞ በእሷ ላይ እንዲጨክንባት ምንም ነገር እንዳያደርግ ሁለቱን አራርቅ ተብለን የተላክነው። አዲስ ባሏን አፋታ አራርቅ። እሺ ሌላስ? አንድ ጠንቋይ መተት፣ አንድ የደብተራ መተት የተላክን። ሌላስ ማን አለ? ጸሎት እንዳትገባ። ሌላስ? ሌላ ደግሞ ሀገሯ እንዳትገባ፣ ሀገሯ እንዳትገባ። አዎ ወረቀት እንዳይሰጣት ይዘጋንባታለን። እሺ ሌላስ? ሌላ የለንም። አቅም የለን። ሰራዊታችሁን ሰብስቡ፣ ቶሎ ውጡ፣ ቶሎ ሰብስቡ፣ ሰራዊታችሁን ሰብስቡ። እሺ የሰገደች ነው እሷ። ብታቆምልን ነበር የምንፈልገው፣ አልቻለም። እሺ በምንድን ነው የምትፈታተኑት? አሁን በምንድን ነው የምትፈታተኑት? በባሏ ባሏ ላይ እያደራችሁ ትዳር ይፈታተብለን። እሷም አላቆመችም። ይኸው 4 ወር ጉዞ ናት፣ ትሰግዳለች እንጂ እኮ ተቃጠለ። ቶሎ ሰራዊታችሁን ሰብስቡ፣ ቶሎ በፍጥነት። ደርሰናል። በአብ በወልድ በመንፈስ ቅዱስ ስም፣ በአብ ወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችንን አንስተን ሰራዊታችንን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም፣ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ ልብ እግዚአብሔር ይክስ። እሺ ኤደን ነው ለተሰንበት ጋር አለ። አቤት ማን የምታሰረው? አይነ ጥላ። ሌላስ? የምቀኛ መንፈስ እና አይነ ጥላ የምቀኛ መንፈስ። ሌላስ? ያደፈትክ ማን አለ? ያደፈትክ ሌላ? እሺ በምንድን ነው የምትፈታተኗት? እናቷ ላይ ያደርን ቅዱስ ሚካኤል ያዝልኝ። እሺ ሌላስ? በምንድን ነው የምትፈታተኑት? እናቷ ላይ ያደርክ። ሌላስ? እናቷ ላይ ያደርን እያስመሰልን ምን እያስመሰልን እንመጣና ደግሞ በጸሎታ ላይ ክፉ ነች። ምንም አሰራላችሁ ምንላቸው ምንም ለራሷ ብቻ ነው ወላሂ አድርገን እናሳያቸዋለን። እሷ ደግሞ በጸሎቷን እናመጣባታለን። እነሱን ደግሞ እሺ ሰራዊታችንን ሰብስቡ፣ ቶሎ ሰራዊታችሁ ሰብስቡ። ኦ ሚካኤል ኦ መተንብል ከአናርያም ተሰማይ ቢዘ ሱራፌል
ዘምሩስ አርዑስ ወዘምሉ ላልዑል ጊዜ ጸባኩከ ቀረበኒ በምሕረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ቶሎ ቶሎ ኧረ ቶሎ ቶሎ ሰብስበናል ሰብስበን ከእናቷ ላይ ተነስ ተነስ፣ ከእናቷ ላይ ተነስ፣ ከእናቷ ላይ ተነሱ። ቶሎ ቶሎ አሳስቤያለሁ። ሁላችሁም በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ትታሰራላችሁ ወይስ ትሸኛላችሁ? ኧረ እንታሰራለን። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በኃያሉ ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቅዱስ ሚካኤል በቅዱስ ገብርኤል ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ከሞላ ሰውነቷ ከሕይወቷ ወጥተን የዘጋነውን ዕድል ከፍተን የዘጋነውን ዕድል ከፍተን ከእናቷ ላይ ተነስተን ፈተናችንን ሁሉ አንስተን ፈተናማ እንዴ በደንብ እኮ ነው። ፈተናችንን አንስተን አንስተን እስከምንሸኝ ድረስ እስከምንሸኝ ድረስ ምንም ስራ ላንሰራ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ ታስረን ተገዝተናል። ከነሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ምንም ስራ አንሰራም። ልብ መልሱ መልሱ ልብ። እግዚአብሔር ይገስጽ። እሺ ወለተ ሰንበት ኤደን፣ ወለተ ሰንበት እንዴት አለሽ? ሰላም ነው? እንኳን ደህና መጣሽ። እግዚአብሔር ይመስገን። እንኳን ደህና ጠበቃችሁኝ። እንዴት ነው ፈተና? ከባድ ነው። እናትሽን ሽንቴን ከልክሎኝ ነበር። አይነ ጥላ ነኝ እያለ ሽንቴን ራሱ ዘግቶኝ ምናምን ነበር። እግዚአብሔር ይመስገን። እናቴንማ በጣም አረቃት። በቃ ማዘበው በላይ ነው ያረቃት። ወደ ንስሐ አልተመለሰችም? አልቆረበችም? አልተመለሰችልኝም። እሷን በምፈልገው አይነት እንጂ እኔ በምፈልገው አይነት አይደለም። እንኳን የማረቃት እኔ እግዚአብሔር ያውቃል ብዬ በዚህ ጉዳይ ፈጣሪን አልጠየቅሽም? ቅዱስ ሚካኤልን ተማጠንኩት። እሷ ላይ ያለውን ያስልኝ እያልኩኝ ነበር እየተማጸንኩ ነው። በህልሜ ራሱ ይህን ሰሞን በቃ ሶስት ቀን በቃ እያመጣ ምናምን ቅጣት ስጫት ነው የሚለኝ። ምን አይነት ቅጣት እንደምሰጣት ቅጣት ስጫት እንድትመለስ ነው የሚለኝ ሁሌ በህልም። ሶስት ቀን ዛሬ ቅጣት ስጫት፣ አሁን ቅጣት ስጫት ነው የሚለኝ። በቃ በህልሜ ቅጣት ስጫት ነው የሚለኝ በህልሜ እና እሺ ፈተናው በጣም ከባድ ነው። እግዚአብሔር ይመስገን። እንግዲህ ያለው በዛ መንገድ አልሄድሽም ታዲያ? እኔ በዛ መንገድ አልሄድኩም። እንግዲህ ቅዱስ ሚካኤል አንተ ሰርዶኝ እሷ ላይ ያለውን እኔ ላይ አንጥተህ ሳርልኝ ነበር ያልኩት። በእድም ራሱ በጣም በቃ እንጃ አላውቅም። እንደዚህ ነው ማለት ነው። ፈተናው በጣም ከባድ ነው። እስቲ ቆይ ያንቺስ? አሁን አንቺ ኢትዮጵያ ነሽ አይደል ያለሽው? ኢትዮጵያ ነኝ እኔ። እሺ በአንቺስ ህይወት እንዴት ነው? ንስሐ ገብተሽ ስጋው ደሙን እየተቀበልሽ ነው ወይስ አይደለም? ንስሐ ገብቻለሁ። ስጋ ደሙንም እየተቀበልኩ ነው። እግዚአብሔር ይመስገን። ሁሉ እየተቀበልሽ ነው? ቢያንስ በሳምንት አንዴ እሁድ ቀን? ፈተናው በጣም እየከበደ ፈተናው በጣም ነው እየከበደብኝ ያለው። አንዴ ሱባኤ ለምን አገቢ? ለምን ሱባኤ አገቢ?
ገብቻለሁኝ ወንድሜ ገብቼ እሺ እንትን አርሴማ ሄጄ ነበረ። እህ አርሴማ ሄጄ ነበረ። ጠቋር ነው እንትን ያለልኝ ጠቋር እዛ ገና ሲሄድ ይኸው እሺ ጠቋር ተያዘልኝ። እዛ አርሴማ ሄጄ ሱባኤ ገብቼ ጠቋር ተያዘልኝ። እዛ ጠቋር ተገኘልኝ እዛ ማለት ነው። መልካም። እንደዛ ብቻ ሳይሆን ሱባኤ ስልሽ እኮ ታለም አንዴ ብቻ የምትገቢ ሱባኤ አይደለም። እረፍት እየወሰድሽ ገብቶሻል አይደል? እረፍት ትወስጂና አሁን ለምሳሌ ለ7 ቀን ትገቢና ከዛ በኋላ 7 ቀን ጋፕ ትሰጫለሽ የሆነ እረፍት። አሁንም እረፍት ስታገኝ እንደገና መልሰሽ ደግሞ ትገቢያለሽ። እንዲህ በተደጋጋሚ የምጠይቂው ለምንድን ነው? እናትሽ እስክትመለስ ቅዱስ ቁርባን እንድትበቃ እግዚአብሔር በራሱ መንገድ አስተምሯት ምክርሽን ሰምታ ለቅዱስ ቁርባን እንድትበቃ ማለት ነው። ምክንያቱም አጋንቱ ቤዝ አድርጎ ወይም መቀመጫ አድርጎ እየተፈታተነ ያለው ማንን ነው? እናትሽን ስለሆነ ማለት ነው። ተረዳሻል? አንድ ብቻ በነገራችን ላይ ይኸውልሽ አጋንንቱ ለምን መሰለሽ ታለምዬ እንዲህ የሚሆነው ለብዙ ዘመን የኖረ መንፈስ አይደለም ዘሬ ብሎ አብሮ እየተወለደ የመጣ ስለሆነ እንዲህ አይነት መንፈስ ያለ ተጋድሎ አይወጣም። ተጋድሎ ያስፈልጋል ሰውን ለማዳን። እና አቡነ ገብረ መንፈስ ቅዱስን አስታውሻቸው ዝም ብሎ ነው እንዴ 400 ሺህ ያዳኑት? ስንት ተጋድሎ አይደለም? እውነት ነው። ቁልቁል ተሰቅለው 15 ዓመት ሙሉ ድንጋይ ነክሰው አይደለም? ዝም ብሎ እኮ አልማራለቸውም መድኃኒዓለም። ለምን ካልሽ አጋንንቱ እነሱን የያዛቸው በኃይለኛው ነው። ተቆጣጥሯቸዋል። እድሜ ልካቸው ዘሮች ሁሉ ይዟቸዋል። ስለዚህ ትልቅ ጀብድ መፈጸም ያስፈልጋል ማለት ነው እነኛን ከአጋንንት ሰዓት ነፃ ለማውጣት የተጋሉ ጀብድ ማለቴ ነው። ልክ እንደዚህ እታለምዬ አሁንም ልክ እንደዚሁ ቤተሰብሽ በኃይለኛው አጋንንት ይዞት ከሆነ ዘሮች ብሎ ካስገበረው ግብር የተነሳ ተቆጣጥሯቸው ከሆነ እነሱንም ነፃ ለማውጣት ምን ያስፈልጋል? ተጋድሎ ያስፈልጋል። በአንቺ ድካምና ጥረት በጣም ነው የተቆጣጠራቸው። እህቶች ራሱ አሁን ላይ ራሱ እኔ በህልሜ ነው አልነገሩኝም እንኳን በህልሜ እያየሁኝ በእውኔ ስታይጋቸው እሺ አዳራሽ ወስዷቸዋል። ፔንጤ አዳራሽ ራሱ እህቶችን ማለት ነው እስከዚህ ድረስ ደርሰዋልና አሁን ታዲያውልሽ እነኚህ ደግሞ የሚወጡት በአንዴ አይደለም። እንዲህ አይነት ነገር ስኬት የሚመጣው ተረዳሽ አይደል? በአንዴ ሳይሆን ቀስ በቀስ በሂደት ነው። ቀስ በቀስ በሂደት እግዚአብሔር ያንቺን ተጋድሎ እያየ ብርታትሽን እያየ ልፋትሽን ድካምሽን እየተመለከተ ስለ ድካማ ዋጋ ልክፈላት ብሎ ፈጣሪ ይነሳል አንድ ቀን። ተረዳሽ አይደለ? ስለ ድካማ ልክፈላት ይልና የጠየቀችኝን ላድርግላት ይልና አንድ ቀን እግዚአብሔር አምላክ ለሱ ቀላል ነው። ሁሉንም ነገር የሆነ ምክንያት ያዘጋጅና ወደ መስመር ያስገባቸዋል። ግን እንዴ ወደ መስመር እንዲገቡ ምን ያደርጋል? ያለፋል። ገና እነሱን እስከምታመጪ ድረስ ያንቺ እንደ ተጋድሎሽ ልክ ነው። ስለዚህ አንቺ ደግሞ እንዲህ አይነት ተጋድሎ ለማድረግ በአንድ ጊዜ አይደለም የሚመጣው። እረፍት እየወሰድሽ ሱባኤ ትጠይቂያለሽ። አሁንም ደግሞ ሲደክምሽ ወጣቴና ከሱባኤ ጋብ ትሰጭና የተወሰነ 15 ቀን ምናምን እረፍት ወስጂና እንደገና አሁንም ትገቢያለሽ ሱባኤ። አይሽ አይደለም? ከዛ እንዲህ እያደረግሽ ቀስ በቀስ በሂደት ሁሉም ነገር ይስተካከላል ማለት ነው። ተረዳሽ አይደል? በጊዜ ብዛት በተጋድሎ ብዛት ቀስ በቀስ የሚስተካከል አለ፣ በአንዴ ደግሞ የሚስተካከል ነገር አለ በእግዚአብሔር ዘንድ። አሁን እንዲህ አይነት ነገር የሚመጣው ቀስ እያልሽ በተጋድሎሽ እየጠየቅሽ እረፍት እየወሰድሽ እየጠየቅሽ እረፍት እየወሰድሽ የምትመጪው እንጂ በአንድ ጊዜ የሚመጣ አይደለም። እሺ ተረዳሽኝ አይደል? እና ስጋው ደግሞ አታቋርጪ። እንደው ብትችይ ቢያንስ በሳምንት 2 ወይም በሳምንት 3 ወይም ደግሞ ካልቻልሽ ደግሞ በሳምንት 1 ምናልባት ማንስትሬሽን ካልመጣ በቀር ከዛ እንዲያርግ ጋፕ እየሰጠሽ ስጋው ደግሞ በተቀበልሽ ቁጥር አንቺ አይተና በዛ ነው አሁን እየፈተነኝ ያለው በጣም በወራባ በቃ በሳምንት 2 የሚያመጣውም አለ። በጣም ሲቃጠል እኮ እየፈተነኝ ያለው አይነት አሁን ያ ነው። ከአቅሙ በላይ ሲሆንበት ነው። ከአቅሙ በላይ ሲሆንበት ቅዱስ ቁርባኑ ያለው አማራጭ በእንደዚህ አይነት ነገር የወራባ እያዛባ መፈታተን ነው። ግን አንቺ ግን ተስፋ አትቁረጪ። 4 ምናምን 5 ጊዜ እንደዛ ነው አሁን እየፈተነኝ ያለው። በቃ አሁን እንሰማ ሌላ የሆነ ወይ ሱባኤ የሆነ አስቤ አሁን ላይ በቃ አመጣው ምን ላድርግ በቃ ቅጣት ስጪው። ይኸውልሽ ቅጣት ስጪው። ቤቱ ሱባኤ አለ አይደለ? ምንም እንኳን ገዳም ሄደሽ ሱባኤ ባትይዥም በወር አበባ ምክንያት ግን የቤቱ ሱባኤ አለ አይደለ?
የቤቱ ሱባኤ የጸሎት ስፍራ አዘጋጅተሽ እዛ ራሱ ሱባኤ መያዝ ይቻላል። በቀን አንዴ እየተመገብሽ አለኝ። ተረዳሽ አይደል? የጸሎት ቤት አለኝ። እግዚአብሔር ይመስገን። መልካም። በቀን አንዴ እየተመገብሽ በትንሽ የልክ በእጅሽ የታፈንሽ በቆሎ እንደዛ ወይም በሽምብራ ገብተሽ ከዛ ልክ እንደዛ እያደረግሽ እንትን መታገን ነው ያለብሽ። ይሄ ነገር በዛ ጥቅም አለው። አንደኛ ነፍስ እያዳንሽ ነው። የሥላሴን ነፍስ ነው እያዳንሽ ያለሽው። ከአጋንንት እጅ ነው የሥላሴን ነፍስ እያወጣሽ ያለሽው። ይሄ ትልቅ ስራ ነው። ሁለተኛ ደግሞ ተጋድሎሽ ከቤተሰብሽ አልፎ ለአንቺም ጸጋ ነው የሚያሰጥሽ። ተረዳሽ አይደል? ጸጋ ነው የሚያሰጥሽ ለአንቺም ጭምር ማለት ነው። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም አይደል የሚለው መጽሐፍ። አባ ለትጹን ትናንትና ስንክሳር ስንማማር አልሰማችሁም? ስለዛ መነኩሴ አበምኔት እንዴት ራሱን ለተጋድሎ እንዳዘጋጀ እንዴት እንደተጋደለለት። አንቺ ታዲያ ለቤተሰብሽ ብትጋደ ይደንቃል እታለም አይደንቅም? ማለት የሚጠበቅ ስለሆነ ማለት ነው። እና አይዞሽ በርቺ። ሁሉም ነገር በአጋንንት የምንፈተነው ፈተና ሁሉ ዋጋ የምናገኝበት እንጂ የምንጎዳበት አይደለም። እሺ አባ ጳኩሚስን አስታውሺ። አባ ጳኩሚስን ሰይጣን ፈትኖ አልወርቅ ሲለው ሰይጣን ግራ ገባውና ወይ ጉድ እና እናንተን እኮ በፈተን ቁጥር ጣቀምኳችሁ እንጂ እኮ ምንም አልጎዳዋችሁም አለ። ምክንያቱም በፈተንኳችሁ ቁጥር አንደኛ ፈጣሪ ጸጋ እየጨመረላችሁ ነው፣ ሁለተኛ ደግሞ ልምድ እየቀሰማችሁብኝ ነው አለ። እና በተፈተንሽ ቁጥር ክርስቲያን በተፈተነ ቁጥር እንደ ብረት እየጠነከረ እንደ ወርቅ እየጠራ ነው እንጂ የሚመጣው እየደከማ አይመጣም። እና የምትፈተኙ ሁሉ ለበጎ ዋጋ የምታገኝበት እንጂ ትጎጅበት አይደለምና ክንድሽን አበርትተሽ ወደፊት ተጓዥ። እሺ ታለምዬ፣ ግን ከቅዱስ ቁርባን የራቀ ህይወት እንዳይኖርሽ አደራ። የወር አበባ በመጣ ቁጥር አንቺ ቅጣት ስጪው እንጂ እንደዚህ አድክሞሽ ወይም ተሰላችተሽ ከቅዱስ ቁርባን እንዳትርቂ። ይሄን ይመስላል እህቴ። በተረፈ እሺ፣ አመሰግናለሁ ወንድሜ። በጸሎታችሁ ሰቡኝ። እግዚአብሔር ይስጥልኝ ወንድሜ። አሜን። ታለምዬ፣ ሌላ ምትሸኝ ውስጥ ያደፍጥ። እሺ፣ ወለተ ሰንበት ጋር አለ። ወለተ ሰንበት የቅዱስ ሩፋኤል ልጅ ጋር አለ። ማን የምትታሰረው? በስልክ የገባው መተት አለው። ትናንትና የገባው በስልክ የገባ መተት። አዎ። እንዴት በስልክ ገባ? ታደሰ ነው በስልክ? አዎ። ከትናንትና በኋላ አልሆነች ሰው ደወለላትና ስልክ ስጥና አላት እና ስልክ ሰጠችው። ከዛ የድሮ ፍቅረኛ የነበረ ነው የላከን። የድሮ ፍቅረኛ የነበረ? አዎ። አሁን ምንም አትጸልይም። ለምንድን ነው የማትጸልይው ትላለች። በመቁጠሪያ ማስገረግጥም አትሰግድም። በቃ ምን ብላ ነው የምታለቅሰው? እሺ ሰራዊትን ሰብስብ፣ ቶሎ ውጣ፣ ፈጠን። ሰራዊትን ሰብስብ፣ ቶሎ ውጣ። እሺ በስልክ የገባ ሌላስ ማን አለ? የዝሙት መንፈስ። አዎ የዝሙት መንፈስ፣ የማህፀን መተትም አለው። የማህፀን መተት። አዎ አሁን ግን መታሰር እፈልጋለሁ። ሌላስ ማን አለ? ሌላስ ማን አለ? አኮርፋታለሁ። የንዴት ገርግር አይነት ነው። አዎ የንዴት የእርግማን መንፈስ። ሌላስ? የቂም በቀልም አለው። በጣም ነው የምትቀየመው። የቂም በቀል መንፈስ። ሌላስ? ሌላስ ማን አለ? ልባ ወደ ላይ ልባ ላይም አለን። ግን ልቧ ላይ ያደፈጥከው ማነህ? ልቧ ላይ ያደፈጥከው ጠቆር ነኝ። ጠቋር ጠቋር። ሌላስ ማን ነው ያለው? ልቧ ላይ ያደፈጥክ? የቤተሰብ ዛር። አዎ የቤተሰብ ዛር አለው። በጣም ነው የማስጨንቃት። ልቧ ላይ ቁጥ ብዬ ክፉ ነው ማስጨነቃት። አዎ
አሁን አባቷ ተነስ ወደ ጸበል ቦታ ልትወስድ ፈልጋለች። ግን እኔ አባትሽ ይሞታል እንዳትልኪ እላታለሁ። ተነስ ትፈራለች። ከልቧ ላይ ተነስ ከልቧ ላይ ቶሎ ውጣ ከልቧ ላይ ተነስ። ክፉ ሀሳብ የምታሳስብ የምታሰንቅ ውጣ ቶሎ ውጣ። በሊቀ መልአክ በቅዱስ ሩፋኤል ስም ተነስ። በሊቀ መልአክ በቅዱስ ሩፋኤል ወጥተናል። ሌላስ የቀረ ማን አለ? የለንም። የቀረ ሌላ የቀረ አደፈትክ? ሰላቢም አለው። የአእምሮ ሰላቢ የአእምሮ ሰላቢ። አዎ መሳባው እሺ ሁሉ የሰለብነው ዝም እያለ የምትኖረው እንጂ በምንድን የተመተትከው? አእምሮውን የምንጠቀመው በምንድን የተመተትከው? የአእምሮ ሰላቢ መተት በሰው ነው የተመተት ነው። ምስጢር አለ፣ የምስጢር አለ። በቤታ ላይ ሞት የሰው የተቀበረ አለ። እዛ ቤታቸው ላይ የአባቷ ቤት በሰው ታውቋለህ። ሌሎች ተገድሎ ነው የተቀበረው። አዎ ህፃን ልጅ ተገድሎ እዛ የተቀበራል። ህፃን ልጅ ተገድሎ አዎ አላማ ምንድን ነው? ምን እንዲደረግ ነው ተቀብሮ የተገደለው ተገድሎ የተቀበረው? ዝም በል ምስጢር ነው። ዝም ብለህ ሊቀ መልአክ ቅዱስ ሩፋኤል ይበቀለ። ተናገር፣ ቶሎ ተናገር። የምን ምስጢር ነው? ተናገር፣ ቶሎ ተናገር። ሰላም ለተፈጥሮትከ በሌሊት ዘእሑድ ወለተስእሎትከ ቅድመ ነፋስ ወነድ ሩቅ ይቆሙ ለጾታ ሰለስቱ ነገድ ወአዲ ተሰየምከ በማዕፀነ ኩሉ ትውልድ በከመ ይቤ ዮሐንስ ወልደ ነጎድጓድ ሊቀ መልአክ ቅዱስ ሩፋኤል ይበቀለ። ተናገር አንተ ተናገር። በሊቀ መልአክ በቅዱስ ሩፋኤል ስም ተናገር። ለምንድን ነው የተመተትከው? ተገድሎ የተቀበረው ለምንድን ነው? ሰላም እንዳሰጣቸው ነው። ሁላቸው እንዲሞቱ አንድ በአንድ ገንዘባቸው እንዲሞት ገንዘባቸው አንድ በአንድ ሁሉ አለቀ። ምንም የለባቸው። አባቷ እንጨት እየሰጠ ነው ያሳደጋት እኮ ሀብታም ነበር። አሁን ምንም የለበትም። ውስጥ ሞታለች። እናቷ ገደልናት። ግብሬ ነበር እኔ ተገብርለን ነበር ብዕሬ ወገም የማይገበር የለም። አሁን ግን መጨረሻ ላይ ህፃን ልጅ ነው የገደልነው። እኛ ነው የገደልነው። ህፃን ልጅ ነው የገደልነው። አዎ አሁን የት አባቷ ቦታ ነው የተቀበረው? ስለቆረበ እንትን ያልገድለው ነበረ። ጠቆርኔ የት ቦታ ነው የተቀበረው? እሷ ታውቃለች። ምን እነግርሃለሁ። እሷ ታያለች እኮ በህልም ያሳያት ሁሉ ታውቃለች። እሷ ድሮም ታውቃለች። በቤት እያለችም ታውቃለች። እሷ የት እንደተቀበረ አዎ ግን እሷ ትፈራለች። ለአንተ የምትነገር ትፈልጋለች። ሁሌ ግን ትፈራለች። መቁጠሪያ ለመቀጥቀጥ ራሱ አትገባም። እኔንም ማስፈራራት ገግር እንዳትገባ ምን ታገኛለች? ምን ትጠቀሚያለች? እላታለሁ። እንዳትገቢ እዚህ እንዴት እያልኩ አስፈራራታለሁ። አትገባም። እሺ ሌላስ የቀረ ማን አለ? ያደፈጠ ሌላ ሰላቢ ገንዘብ አሰልባታለሁ። በየቀኑ አስራት ኮፍራት እንዳታወጣ እኔንም የምበለው ገንዘብ ሁሌ በፍቅረኛ እያደርኩ በቤተሰቧ እያደርኩ ገንዘብ አስሰልባለሁ። ታስወጣታለህ? አልችልም። አቁም ያለው ስራ ያሁን አዎ ገንዘብ ሰራዊታቸውን ሰብስቡ ሁላችሁ። የጠንቋይ መተት ስራን አስቆመች። ምን አድርጋ ነው ስራን አስቆመችክ? በቅዱስ ጓደኛ አለችን። ጸሎት እያደረገችን ጸበል ትሰጣታለች እና እሷም እምነት የላትም። አጠራጥራታለሁ። በጣም ነው የምትጠራጠረው። ጸበል እየተጠቀመች ራሱ ትጠራጠራለች። ግን አሁን ደህና ናት። ትንሽ ተሽላለች፣ ትሞክራለች። ንስሐ ሁሌ ስለምትገባ አሁን ትንሽ ስራ ያቆመኛለች። አባቷ ማስቆርባለች። ግን ሰላም የለው አባቷ ራሱ አሁን እየቆረበ ራሱ ይቀየማል። ልጆች ቅም አለበት። እየቆረበ ራሱ ቅም ይዛል። ስራን አስቆመችክ? ስራ ቆምከው ንስሐ ስለገባች ነው? አዎ ንስሐ ትገባለች። ዝሙት አስፈጽማታለሁ ብዬ ሁሉንም ዝሙት ማሰራት ግን እሳት ወድም መስራት እኔ ነው ማሰራት። ልባ ስውር አድርጌ
አሰረታለች። ታለቅሳለች። ወዲያው ነው ንስሐ የምትገባ። በእለት ነው የምትገባ። ሁላችሁም ውጡ፣ ውጡላችሁ፣ ሰራዊታችሁን ሰብስቡ፣ ቶሎ ቶሎ ውጡ። አንድ መንፈስ እንዳይቀር፣ የማህፀን መተት፣ ገርግር አይነ ጥላ፣ ሁላችሁም ውጡ። እሺ፣ ገርግር አይነ ጥላ፣ ሁላችሁም ሁላችን ወጥተናል። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ የዘጋነውን እድል ክፈት፣ ቶሎ ክፈት። ሰላም ለዝክረ ስምከ ተጸውዖ ዘቀደመ በአፈ አምላክ አዳም እንበለ ይሰመይ ስመ ሩፋኤል ምልአኒ ወወስከኒ ዳግመ መንፈስ ቅዱሳዊ አእምሮ እንተ ይፈሪ ሰላመ ወአምላካዊ ጥበበ ዘያውዱ አቅመ ሊቀ መላእክት ቅዱስ ሩፋኤል ይበቀላችሁ። እድሏን ክፈቱ፣ ክፈቱ፣ እድሏን ክፈቱ፣ ክፈቱ እድሏን በሊቀ መላእክት በቅዱስ ሩፋኤል ስም በሊቀ መላእክት በቅዱስ ሩፋኤል ስም የዘጋነውን እድል ከፍተን የዘጋነው እድል ከፍተን በሽታችንን አንስተን ሰራዊታችን ሙሉ ለሙሉ ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከእነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አንድ ቤት አማለው እኮ አንድ ቤት ምንም እንደዚህ ማደርጋታለሁ። አንዳንድ ስታነብ ደስ ማልሏታል በማህበር ተነስ፣ ከአንደበቷ ላይ ተነስ፣ ተነስ፣ ከአንደበቷ ላይ አንድ ቤት ላይ ተነስተናል። ሁላችን አንድ ቤት ላይ ያለን ይዳምን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከእነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ ልብ እሺ። ሌላ የምትታሰር ምትሸኝ ውስጥ ያደፈት አይነ ጥላ ወደ ተማረም ጋር አለ የምታሰረው እሺ፣ የምትታሰሩ ነው ማናቸው? ኤርፎን ንቀል፣ ኤርፎን እሺ፣ የምትታሰሩ ነው ማናችሁ? የዝሙት መንፈስ። ሌላስ? ደብተራ የዝሙት መንፈስ። ሌላስ? እሺ፣ አዲስ የታደስክ። ሌላስ? ውስጥ ያለፈት ያልተጋለጥክስ የምትፈታተናት ያልተጋለጥክ ውስጥ አርፍተህ የምትፈታተን ማነህ? ራስን አጋልጥ።
ራስን አጋልጥ። በቅድስት ድንግል ማርያም ስም ሰላም ለኪ ዘነሰግን ብለኪ ማርያም ምንን አስተበቅዋኪ እማረዌናዊ ተማጸንብኪ በእንታ እናምኪ ወያቄ ማውኪ ማይበረኔዮም ድንግል ባረኪ ቅድስት ድንግል ማርያም ትበቀል። ራስን አጋልጥ። ውስጥ ያደፈት እሺ፣ በምንድን የምትፈታተኗት? በምንድን የምትፈታተኗት? በስራ በወንድም በስራ የምንፈታተን። በስራ እንዴት ነው የምትፈታተኗት? ጸሎት እንዳታረግ እናዘገየታለን። እሺ፣ ሌላስ? በወንድሟ እናናዳታለን። በወንድሟ እናናዳታለን። በወንድሟ ላይ እያደርን ትናደዳለች። ምንድን ነው የምታደርጉት? ወንድሟ ላይ አድራችሁ ወንድሟ ሁሉንም አድርገው ይጠጣል፣ ይሰክራል፣ ይነደዳል፣ ይሰጣል እየመጣ ማን እንዲህ የምታደርገው? በወንድሟ ላይ እያደረክ የምትፈታተናት መተት አለ ነው የራሱ መተት። የወንድሟ ምን አርተ ብለህ አሳብደው። እሺ፣ ሌላስ? የመርገም መንፈስ ተቋራለ ወንድሙ የመርገም መንፈስ። እሺ፣ ሌላስ? አገር እንዳይገባ በዛ ይቅር መተት እንዳልሰራ ደግሞ ስራው እንዲወጣ የቅናት መንፈስ። የቅናት መንፈስ። ሌላስ? ራስህን አጋልጥ። ሌላ የቀረ ማን አለ? ሙዘነብ ወንድሙ የለም። ሙዘነብ ሌላስ ማን አለ? ሌላስ ያደፈጥክ ማን አለ? ደፍተራ መተት አለ። ደፍተራው ምን አክተህ ብለህ ነው የተላከው? የቅናት ነው። ስራውን እንዲፈናቀል እንዳብድ የቅናት። እሺ፣ ሌላስ? ሌላስ? እሱ ብቻ። እሺ፣ ሰራዊታችሁን ሰብስቡ ቶሎ። የዝሙት መንፈስ የደብተራ ከወንድሟ የመጣ ወንድሟ ላይ የምትፈታተን ሁላችሁም ውጡና ታሰሩ። ቶሎ ቶሎ ውጡ። ሰራዊታችሁ ሰብስቡ። በቅድስት ድንግል ማርያም ስም ሰብስቡ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸን ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ ታስረን ተገዝተናል። ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እሺ፣ የምትሸኙ እነማን ናችሁ? እሷ ጋር ያላችሁ የምትሸኙ ደብተራ። ሌላስ?
ጠቋር፣ የቤተሰብ ዛር፣ ደብተራ፣ ጠቋር፣ የቤተሰብ ዛር። ሌላስ? የውርስ የአባታዊ ደብተራ መንፈስ የተዋርሶ። እሺ ሌላስ? እሱ ብቻ ሌላ የለም። ተዘጋጁ። ሰራዊታችን ሰብስቡ። ቶሎ ከስራዋ፣ ከድሏ፣ ከህይወቷ ውጡ። ከጤናዋ ተነስ። ሁሉ ተነሱ። ውጡ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችን ሙሉ ለሙሉ አንስተን በሽታችንን ሙሉ ለሙሉ አንስተን ሰራዊታችንን ሰብስበን ሰራዊታችንን ሰብስበን እንግዲህ ላንመለስ ላንታደስ ልንታደስ አንመለስ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን በአጋዕዝተ ሥላሴ ተገዝተን በቅድስት ድንግል ማርያም የእሳት መቀነት አንቀን በቅዱስ ሚካኤል የእሳት ሰይፍ እየታረድን ለዘላለም ሲኦል ታስረናል። የእሳት ሰይፍ እየታረድን ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዱን። የመጨረሻችን ነው። አጋዕዝተ ሥላሴ ቅድስት ድንግል ማርያም በእሳት መቀነት አንቃ ሲኦል ታውርደን። ቅድስት ድንግል ማርያም ሲኦል ታውርደን። ቅድስት ድንግል ማርያም ልጅሽን ተረከብ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። ሰላም ለኪ ዘነሰግንብ ለኪ ማርያም ምንን አስተበቋኪ እማርዌናዊ ተማይጸንብኪ በእንተ አናምኪ ወያቄም አቡኪ ማህበረነዮ ድንግል ባረኪ። ቅድስት ድንግል ማርያም በእሳት መቀነት አንቃ ሲኦል ታውርዳችሁ። እግዚአብሔር ይገስጽን። እሺ እህት ወንድሞቼ፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በእውነት ለእህቶቻችን የደረሰ አምላካችን ልዑል እግዚአብሔር ለሁላችንም ይድረስልን። አሜን። እህት አለምዬ አሁን የጥያቄ ሰዓት አይደለም፣ ሰዓት የለም። ጥያቄ ካለሽ በጽሁፍ አቅርቢ። በእህታችን በገነት ወለተ ማርያም በኩል ተመዝገቢና በዛም ማቅረብ ይቻላል ጥያቄሽን ማለት ነው። አሁን የጸሎት ሰዓት ስለሆነ ሁላችንም ለጸሎት መነሳት አለብን እንዳይባክን ማለት ነው። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፍ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን አምላክ ሆይ መርሃ ግብራችንን በሰላም አስጀምረ በሰላም አስፈጽመ ለዚህ ሰዓት ያደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን አምላክ ሆይ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ ልባችን ለጽድቅ ስራ እንድታነሳሳልን
ወደ ቀናውና ወደ ምሕረት ጎዳናም እንድትመራን ፍጻሜያችንም እንድታሳምርልን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር። አሜን 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 አሜን። እህት ወንድሞች የ7 ሰዓት መርሃ ግብራችን በዚሁ ተጠናቋል ማለት ነው። እንደ እግዚአብሔር መልካም ፈቃድ አሁን የሚኖረን 10 ሰዓት ላይ የስንክሳር ትምህርትና የጥያቄና መልስ መርሃ ግብር ይኖረናል። ስለዚህ ሁላችንም በጊዜ እንድንገናኝ በልዑል እግዚአብሔር ስም አሳስባለሁ። መርሃ ግብራችን የሚተላለፈው በዩቲዩብ ነው ማለት ነው። ሁላችንም በጊዜ እንድንገናኝ በልዑል እግዚአብሔር ስም አሳስባለሁ። አሁን ግን ሰዓቱ የጸሎት ሰዓት ስለሆነ ሁላችንም ወደ ጸሎታችን ልንገባ ያስፈልጋል ማለት ነው። እስከዛው ድረስ ቸር ቆዩኝ። እግዚአብሔር አምላክ ከሁላችንም ጋር ይሁን። መልካም ቆይታ